ሰላም ናችሁ። ይህ የቅያስ ፕሮጀክት የስማርት ቲቪ ዲስፕሌይ ሜንቴናንስ ፕሮግራም ነው። በዚህ ሜንቴናንስ ላይ የምናያቸው አሰምብሎች ይኖሩናል። አሰምብል እና ፓርት አይዴንቲፊኬሽን እናያለን። ይሄ እንደምታዩት እዚህ ጋር ኮንካ የሚል ቲቪ ሞዴል ነው። እሱ ሞዴል ምን ይመስላል የሚለውን እናያለን ማለት ነው። ቻይና ሞዴል የሚለው ታይፕ ነው። እዚህ ጋር የቦርድ ታይፑም እንደምታዩት ኢንተግሬትድ ታይፕ ነው። ኢንተግሬትድ ማለት ፓወር ሰፕላዩም እዚህ ጋር እንደምታዩት ፓወር ሰፕላዩ አለ፣ ሜን ቦርዱ አለ። ሜን ቦርዱ እና ፓወር ሰፕላዩ ኦልሞስት በአንድ ቦርድ ላይ ነው የሚገኙት። ስለዚህ ይሄ ኢንተግሬትድ የምንለው ፓወር ሰፕላይ ታይፕ ነው ማለት ነው። እዚህ ጋር እንደምታዩት ደግሞ ይሄኛው ኬብል ከሜን ቦርድ ወደ ስክሪናችን የሚሄድ ነው። ይሄ እንደምታዩት ያው ስክሪን ቦርድ ነው፣ ግን ተጨማሪ እዚህ ላይ ምን አለ? የቲኮን ቦርድ እዚህ ላይ ኢንተግሬት ሆኗል ማለት ነው። እዛኛው ላይ ለምሳሌ ቲኮን ቦርድ ለብቻው ነበር። አሁን ስክሪን ቦርድ ራሱ እዚህ ላይ ኢንተግሬት የሆነው ቲኮን አይሲ፣ እንደገና ደግሞ እዚህ ጋር እንደምታዩት ዲሲ ቱ ዲሲ አይሲ አብሮ ኢንተግሬት ሆኗል ከስክሪን ቦርዳችን ጋር ማለት። ስለዚህ ይሄኛው ደግሞ ሌላኛው ታይፕ የምንለው ነው። ስለዚህ ይሄም ልክ እንደ ሌሎቹ ታይፕ ያለው ምንድን ነው? ቦርዱ ኢንተግሬትድ ታይፕ ነው። እዚህ ጋር የሚፈቱ አሉ። እነሱን እዚህ ጋር ቀስ ብለን ሎኩን ማስለቀቅ ይኖርብናል። ያለውን ቀስ ብለን ካስለቀቅን በኋላ ስክሪናችንን ለማንሳት ምን ማድረግ እንችላለን? ወረዲ ሎካችንን ከሶቺ ያው ኤልሲዲ የምንለው ታይፕ ነው። የ32 ኢንች ባለፈው አይተናል። እቺ ደግሞ የ24 ኢንች የምንላት የስክሪን ኤልሲዲ ሞዴል ነች ማለት ነው። ስለዚህ እቺኛዋን ቀጥታ ኦልሬዲ ስክሪን አይነት ታይፕ ኦልሬዲ ሌላኛው ታይፕ ነው ማለት ነው። ስለዚህ ኦልሬዲ ኢንተግሬትድ ሆኖ ባለ 24 ኢንች የምንላት ደግሞ እችኛዋ ታይፕ ነች ማለት ነው። ስለዚህ ይሄ ሌላኛው ሞዴል ታይፕ ነው። ስለዚህ እንደዚህም አይነት ኦልሬዲ ሊኖረን ኦልሬዲ እንደሚችል ጀስት ማሰብ ይኖርባቸዋል ማለት ነው። ስለዚህ ይሄ ይሄ ቀጥታ ወደ ስክሪን ኮኔክተራችንን መልሰን በቦታው ኮኔክት እናደርጋለን ማለት ነው። ይሄ መልሰን ፊክስ ማድረግ ይኖርብናል ማለት ነው። እያንዳንዱን ቦታ በየቦታቸው ፊክስ ካላደረግን ስለዚህ ይሄ የ24
ኢንች ቻይና ሞዴል ነው የሚሆነው። ሰዎች የኤልሲዲ ድራይቨር ምንላት ነች። ኦልሬዲ የኤልሲዲዋን ፓወር ጀስት ቡስት አድርጎ ለባክላይታችን የሚሰጥ ፓርት ነው ማለት ነው። ሶ በደንብ ካልያዘች ኦልሬዲ ፓወር ቲቪ ደግሞ እንደምታዩት ሳምሰንግ ቲቪ ነው። ሶ ሞዴላችን ደግሞ እዚህ ጋር እንደምታዩት ሞዴሉ ዩኤ32 የሚል ነው። ስለዚህ 32 ኢንች ሳምሰንግ ቲቪ ነው። እሱን ደግሞ እንፈታለን ማለት ነው። ስንፈታ በጣም አላይነቱን ጠብቀን ማድረግ ይኖርብናል። እዚች ጋር የስዊች አለች። ስዊቿን ቀስ ብለን እናስለቅቅና ችኛዋ ሞዴል ታይፕ ደግሞ ያላት ቦርድ ታይፕ ስናይ እዚህ ጋር እንደምታዩት የፓወር ሰፕላይ ፓርታችን አለች። ቺ ፓወር ሰፕላይ ታይፕ ኖርማል ዲስከስ ያደረግነው የኤስኤምፒኤስ ፓወር ሰፕላይ ታይፕ ነው። ኖርማል ኤስኤምፒኤስ ነው። አብሮት እዚህ ጋር ምን አለ? ባክላይቱን ድራይቭ የሚያደርግ ለባክላይት የሚሄድልን ባክላይት ድራይቨሯም አብራ ኢንተግሬት ሆናለች። እዚህ ጋር ኤስኤምፒኤስ ፓወራችን ከዚህ ስንጀምር የመጀመሪያ ፓወራችን 220 በ50 ሄርዝ ሰርኪታችን ላይ ይገባል። ከዛ የመጀመሪያው ፓርት የሚሆነው እዚህ ጋር የምታዩት ይሄ ፕሮቴክሽን ሰርኪት የምንለው ነው። ፕሮቴክሽን ሰርኪታችን የሃይ ቮልቴጅ እና የሃይ ከረንትን ፕሮቴክት ሊያደርጉልን የሚችሉ የፊውዝ እና የሞቭ የምንላቸው ወይ ደግሞ ቪዲአር ብለን የምንጠራው ሰርኪት ነው። ይህ ሰርኪት ኦቨር ቮልቴጅ እና ኦቨር ከረንቶችን ወደ ሰርኪታችን ገብቶ ሰርኪታችንን ዲስተራፕት ወይ ደግሞ ፌል ከማድረግ የሚከላከልልን ፓርት ነው። ከፕሮቴክሽን ሰርኪት ቀጥሎ የሚመጣው ደግሞ ይሄ ኢኤምአይ የምንለው ሰርኪት ነው። ኢኤምአይ ሰርኪት ማለት ኤሌክትሮማግኔቲክ ኢንተርፌረንስ ብለን የምንጠራው ሰርኪት ነው። እንደምታዩት ኢኤምአይ ሰርኪት ላይ በአብዛኛው ጊዜ የሚኖሩት ምንድናቸው? የካፓስተር እና የኢንዳክተር ኮምቢኔሽን ነው። እነዚህ ጥቅማቸው ምንድነው? ፍሪኩዌንሲያችን ከዚህ የሚገባው 50 ሄርዝ ነው። 220 በ50 ሄርዝ ግን ኤኒ አዘር ዛን 50 ሄርዝ ለምሳሌ ራዲዮ ፍሪኩዌንሲ አየር ላይ የሚኖሩ ፍሪኩዌንሲዎች አሉ። ሰርኪታችን ውስጥ ቢኮዝ ኦፍ ስዊቺንግ እዚህ ጋር ካሉ ዲቫይሶች ስዊቺንግ ሪፍሌክት የሚሆኑ አዘርዛን 50 ሄርዝ የሆኑ ወይ ደግሞ ሃርሞኒክስ የምንላቸው ፍሪኩዌንሲ ታይፖች የሚደረጋሉ በዚህ ካፓስተር እና በዚህ ኢንዳክተር ኤልሲ ሰርኪት ፊልተር ይደረጋሉ ማለት ነው። ብዙ ጊዜ ፓሲቭ ዲቫይስ የምንላቸው አር እና ኤል እና ሲ እነዚህ ኮምፖነንቶች አንድ ላይ በመሆን እንደ ፊልተር እንጠቀማለን ማለት ነው። እዚህ ጋር የምታዩዋቸው ተጨማሪ የሬዚስታንስ እና የካፓስተር ኮምፖነንቶች እነዚህ ፊልተር ያደረጉትን የአዘር ዛን 50 ሄርዝ ፍሪኩዌንሲ ወደ አክቲቭ ዋት እና ወደ ሪአክቲቭ ዋት ስለሚቀይሩት እነዚህ ላይ ዳምፕ ማረቂያ ነው ማለት ነው።
ቀጥሎ የሚመጣ ፓርት እዚህ ጋር እንደምታዩት ሬክቲፋየር ብለን የምንጠራው ነው። ብዙ ጊዜ ሬክቲፋየር የምንጠቀመው ብሪጅ ዳዮድ ብለን የምንጠቀመው ነው። በብሪጅ አይሲ ፎርም ሊሆን ይችላል ወይ ደግሞ 4 ዳዮዶችም ሊሆን ይችላሉ። እዚህ ጋር ሁል ጊዜ ኤሲ ይገባል። የገባው ኤሲ ደግሞ ፉል ዌቭ ሆኖ ይወጣል ማለት ነው። ፉል ዌቭ የምንለው የሁለት ዳዮድ በአንድ ላይ ፎርዋርድ ቢያስ ሲሆን ሁለቱም የዚህ አይነት የገባውን ሳይኖሶይዳል ዌቭ ቀጥታ የሳይኖሶይዳል የነበረውን ዌቭ ወደ ፉል ዌቭ ወደዚህ የሚቀይሩልን ነው ማለት ነው። ስለዚህ እዚህ ውስጥ ሰምዋት ፍላክቹዌሽን ቢኖርም ኤሲ ቢኖርም ዲሲ ይኖራል ማለት ነው። ዲሲ ሰም ኤሲ በአጠቃላይ ይሄ ብሪጅ የምንለው ኤሲ ወደ ዲሲ መቀየር የሚጀምርበት ፓርት ነው ማለት ነው። ስለዚህ ከዚህ የወጣው ቀጥታ ዳይሬክትሊ ደግሞ ከሬክቲፋየር ቀጥሎ የሚመጣልን እዚህ ጋር ፊልተር ብለን የምንጠራው ነው። ፊልተር ፓወር ሰፕላይ ላይ ብዙ ጊዜ የምንጠቀመው ኤሌክትሮላይቲክ ካፓሲተር። ይሄ ኤሌክትሮላይቲክ ካፓሲተር ይህንን ቻርጅ እና ዲስቻርጅ በማድረግ ኦልሞስት የቮልቴጃችንን መጠን ኦልሞስት ወደ ሊነር የሚቀይርልን ወይ ደግሞ ሰማት ትንሽ ሪፕል ቮልቴጅ ብቻ ሲቀር ሌላውን ወደ ሊነር የሚቀይርልን ነው። እዚህ ጋር ፉል ዌቭን ቀጥታ ኦልሞስት ወደ ሊነር ቮልት ታይፕ የሚቀይርልን ታይፕ ነው ኤሌክትሮላይቲክ ካፓሲተር ነው። እዚህ ጋር ካፓሲተራችንን ስንመርጥ ስቶር የሚያደርጉትን ቮልቴጅ አብረን ኮንሲደር ማድረግ አለብን ማለት ነው። እንደየዲቫይሱ ደግሞ አጠቃቀማችንና አፕሊኬሽን ኤሪያችን ሊለያይና ዲዛይኑ እንደማስፈላጊነቱ ምን ያህል ቮልቴጅ ስቶር ማድረግ ይችላል የሚለውን ማየት ይኖርብናል ማለት ነው። ከዚህ በኋላ እንደምታዩት እዚህ ፊልተር ካፓሲተራችን ላይ የሚኖረው ቮልቴጅ 311 ነው። ይሄም ማለት ሩቱ ታይምስ ቪአርኤምኤሳችን which is 220 የምንለው ነው። ስለዚህ ይሄ 220 በሩቱ ብናብዛው ኦልሞስት ወደዚህ ቮልቴጅ ይጠቃል። ስለዚህ እዚህ ጋር 311 ቮልት እናገኛለን ማለት ነው። ወደ ቾፐር ትራንስፎርመራችን የሚገባው ይሄን ያህል ነው። ግን ኖርማሊ ቾፐር ትራንስፎርመር ኤሲ ላይ ኦፕሬት የሚያደርግ ዲቫይስ ስለሆነ የገባልን ደግሞ ዲሲ ስለሆነ ናው ይህንን ዲሲ ፋስትሊ ኦን ኦፍ በማድረግ ወደ ሰከንደሪ ትራንስፎርመሩ ፎልሲፋይ በማድረግ ወደ ሰከንደሪያችን ፓወር እንዲያልፍ ማድረግ ነው። ይህን ለማድረግ የትራንስፎርመሩ የፕራይመሪው ኮይል ሜን ኮይሉ ቀጥታ ሌላኛው ኢንድ መጥቶ እዚህ ጋር ሞስፌታችን ጋር ይገባል። ስለዚህ ሞስፌታችን የድሬን ፒኑ ፋስትሊ ስዊች በማድረግ እዚህ ጋር የመጣውን ዲሲ ኦን ኦፍ በማድረግ ትራንስፎርመራችን ይህንን የመጣውን ዲሲ እንደ ኤሲ አስዩም በማድረግ ወደ ሰከንደሪ ምን ያልፋል? ፓወር ያልፋል ማለት ነው። ይሄ ኦን ኦፍ የሚያደርግበትን ፍሪኩዌንሲ እዚህ ጋር ከፐልስ ዊዝ ሞጁሌሽናችን ወይ ደግሞ ሞጁሌተራችን እናገኛለን። ይሄ የሚመጣው ክሎክ ወይ ደግሞ ፍሪኩዌንሲ ይሄ ሞስፌታችን በምን ያህል ኦሲሌት ያደርጋል የሚለውን የሚያደርግልናል አይዴንቲፋይ ያደርግልናል ማለት ነው። ስለዚህ ይሄ ስዊቺንግ ሞስፌት ከዚህ የሚቀበለውን ፍሪኩዌንሲ እየተቀበለ ኦሲሌት ያደርጋል። የሚቀበለው ፍሪኩዌንሲ ማለ ዲፔንድ ያደርጋል። አንደኛ ኦልሬዲ የመጀመሪያ ኦሲሌሽን ይኖረዋል። ሁለተኛ ግን እዚህ ጋር ያወጣው ቮልቴጅ 12 ቮልት ለማውጣት ሜቢ ሊጨምር ሊቀንስ ይችላል። ይህን ፊድባክ ሳምፕል እየተደረገ ይሄ ኢረር በኦፕቶካፕለራችን ምን ያደርጋል? ወደ ፕራይመሪ ሳይድ ይመጣል። ፕራይመሪ ሳይዳችን ላይ ከመጣ በኋላ ስዊቺንጉ ፋስት መሆን አለበት ወይስ ስሎ መሆን አለበት የሚለውን ፒደብሊውን ይወስናል ማለት ነው። ለምን ያወጣው ቮልቴጅ ምን ያህል ነው? ጨምሯል፣ ቀንሷል ወይስ የሚፈለገው ነው የሚለውን
ከፊድባካችን የተቀበለውን ሲግናል በማየት ምን ያደርግልናል? ኦልሬዲ ይሄ ስዊቺንግ ፐልስ ዊድዝ ሞጁሌሽን ወይ ደግሞ ይህንን ፍሪኩዌንሲ ለሞስፌታችን ይሰጣል። ሞስፌታችን ይህን ፍሪኩዌንሲ በማየት እዚህ ጋር ኦስሌት እያደረገ ወደ አውትፑት የሚወጣው ቮልቴጅ ኤሲ ነው። ዴን መጀመሪያ ሬክቲፋይ ይደረጋል። ዴን ፊልተር ተደርጎ ነው ዲሲ ቮልት እዚህ ጋር ይወጣል ማለት ነው። እዚህ ጋር የወጣው ዲሲ ደግሞ እንደገና ሌላ ተጨማሪ ሬክቲፋይ ይደረጋል፣ ፊልተር ይደረጋል፣ ዲሲ አውትፑት ይወጣል። ነምበር ኦፍ ዲሲ ለማውጣት ከፈለግን ከትራንስፎርመራችን ሰከንደሪ ሬክቲፋይ ፊልተር እያደረግን እዚህ ጋር የምናወጣቸው ቮልቴጆች ሊጨምሩ ይችላሉ። አንዳንድ ቦርዶች ላይ ሊጨምሩ ይችላሉ፣ አንዳንድ ቦርዶች ላይ ደግሞ እነዚሁ ሊሆኑ ይችላሉ። ሌላው እዚህ ጋር ፒደብሊውኤም ላይ ስንመጣ ፒደብሊውኤም ኦስሌት የሚያደርግበት ፍሪኩዌንሲ ጀነሬት ለማድረግ አንድ ቪሲሲ እና ግራውንድ ያስፈልገዋል። እዚህ ጋር ቪሲሲ የመጀመሪያውን ቪሲሲ ከካፓስተሩ ላይ በእነዚህ በሁለት ሬጅስተሮች ድሮፕ ሆኖ የሚያገኘው ኦልሞስት እስከ 16 ቮልት የሆነ ለፒደብሊውኤም ይደርሰዋል። ይሄ ፒደብሊውኤም በዚህ ሰዓት ኦን ይሆናል። ለስታርቲንግ የስታርቲንግ ፍሪኩዌንሲ ጀነሬት ያደርጋል። ይሄ እነዚህ ሬጅስተሮች የምንላቸውን ስታርተር አይሲያችን ለመጀመሪያ ጊዜ ቪሲሲ ከየት ነው የሚጠቀመው? ከስታርተር በት ዋንስ ይሄ ኦስሌት ማድረግ ከጀመረ ኢነርጃይዝ እና ዲኢነርጃይዝ ማድረግ ከጀመረ ትራንስፎርመራችን ዜና አፍተር ከዚህ በኋላ ይሄ ቮልቴጅ 310 በዚህ ድሮፕ ሆኖ እዚህ የሚደርሰው ትንሽ ስለሚሆን ናው እዚህ ሰከንደሪ ላይ ካለፈው ኦክሲለሪ ከምንለው በፕራይመሪ ሳይድ የሚገኘው ሌላ ተጨማሪ ኮይል which is auxiliary ብለን የምንጠራው ከሱ የሚወጣው ኤሲ ናው ሬክቲፋይ ይደረግና ፊልተር ተደርጎ ዜን ሰምዋት ድሮፕ ተደርጎ የሚያስፈልገው ያን ቮልቴጅ ለማይመጣል ላይስ ይመጣል። ናው ይሄን ራኒንግ ሰርኪዩት እንለዋለን። ራን ሲያደርግ ኦልሬዲ ከጀመረ በኋላ ቪሲሲ ከዚህ ሰርኪዩት ያገኛል። ፎር ዘ ፈርስት ታይም ግን ቪሲሲ ከዚህ ያገኛል ማለት ነው። ዜን አፍተር ኦፕሬሽኑ በዚህ መልኩ ይቀጥላል። አውትፑት ላይ ኤኒ ኦልሬዲ ፎልት ካለ ይሄ ሳምፕል እየተደረገ በቮልቴጅ ዲቪዥን ከዛ በዚህ ሳምፕለር ትራንዚስተር ተደርጎ ምን ይደረጋል? ቀጥታ ወደ ኦፕቶካፕለራችን ይገባል። ከኦፕቶካፕለራችን ደግሞ በፒደብሊውኤም ሳምፕል ተደርጎ የሚፈለገው ፍሪኩዌንሲ ጀነሬት እየተደረገ ወደ ሰከንደሪ ያልፋል ማለት ነው። እዚህ ጋር እንደምታዩት ሬክቲፋይ ሆኖ መጀመሪያ ያው ፕሮቴክሽን ሰርኪዩት ፊውዝ አለን። ከዛ እዚህ ጋር ኤምቲሲያችን አለ፣ የኤምአይ ሰርኪዩት የምንለው አለ። ከኤምአይ ሰርኪዩት በኋላ እንደምታዩት ብሪጅ አይሲ አለን። ከብሪጃችን በኋላ እዚህ ጋር ምን አለን? የፊልተራችን አለ። ዴን ስዊቺንግ የሚያደርግልን ሞስፌታችን አለ። እንደምታዩት ቾፐር ትራንስፎርመር ካለ በኋላ ከዛ በኋላ ቀጥታ ወደ አውትፑት ምን ይሆናል? ሬክቲፋይ የሆነ አውትፑታችን በዚህ ወደ ሜን ቦርድ ይሄዳል። ይሄንን በፍሎ ቻርት በደንብ ክላስ ውስጥ ኦልሬዲ ዲስከስ ስላደረግን ይህንን ሲኩዌንስ በዲያግራም ያለውን ማየት ትችላላችሁ ማለት ነው። እዚህ ጋር ደግሞ ለባክላይታችን የሚሄድ ኦልሬዲ ምን አለን? ፓወር ይኖረናል ማለት ነው። እዚህ ሜን ቦርዳችን ላይ ስንመጣ እንደምታዩት እዚህ ጋር ሲስተም ኦን ቺፕ ሲኦሲ የምንለው አለ እና ራን ኦልሬዲ እዚሁ አለ። ሌላው ዲሲ ቱ ዲሲ የምንለው ኦልሬዲ ፓወር ቦርድ የመጣውን ፓወር ሰፕላይ ኦልሬዲ ከዚህ የሚወጣው የፓወር ሰፕላያችን አውትፑት እዚህኛው ላይ ኖርማሊ ያለው ቮልቴጅ 13 ቮልት ነው እዚህ ጋር እንደምታዩት። ስለዚህ ይሄ 13 ቮልት ቀጥታ ወደ ሜን ቦርድ ከሄደ በኋላ ለቲኮናችን በዲሲ ቱ ዲሲ 12 ቮልት ይመጣለታል። ስለዚህ 12 ቮልት ከመጣ በኋላ ሜን ቦርዳችን ምን ያደርጋል? ኦልሞስት የቪዲዮ ኢንፎርሜሽን እና ዳታ ከሶርስ ጋር በዚህ ኤልቪዲኤስ ኬብል ቀጥታ ወደ ቲኮናችን ይመጣል ማለት ነው። ቲኮን ቦርድ የምንለው
ይሄ ቦርድ ቀጥታ ምን ያደርግልናል? ኢሜጃችንን በስክሪናችን ላይ ፎርም ለማድረግ የምንጠቀመው ቦርድ ነው። ስለዚህ ኢሜጅ ጋር ተያይዞ ኢሜጁን ፎርም ለማድረግ ኢሜጁን ድሮ ለማድረግ የምንጠቀመው ታይፕ እንደምታዩት እዚህ ጋር የፓወር ሰፕላያችን ሜን ቦርድ ላይ ከመጣ በኋላ ቦርዳችን ምንድን ነው የሚያደርገው?